ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ አድማጭ ተከታታዮቻችን እነሆ የዕለተ ሐምሌ 1 ቀን የጧት መረጃችንን ወደ እናንተ እናደርሳለን። ከመረጃዎቹ ጋር ይሄ ነው ወርቅዬ ነኝ። አብራችሁን ቆዩ። በአዳማ ከተማ በ6.2 ቢሊዮን ብር ወጪ የተገነባው የንጹህ መጠጥ ውሃ ፕሮጀክት ተመረቀ። በአዳማ ከተማ በ6.2 ቢሊዮን ብር ወጪ የተገነባው ንጹህ መጠጥ ውሃ ፕሮጀክት ተመርቆ ለአገልግሎት ክፍት ሆኗል። የውሃና ኢነርጂ ሚኒስቴር ከኦሮሚያ ክልልና አዳማ ከተማ አስተዳደር ጋር በመተባበር ያስገነባው ፕሮጀክቱ በአዳማ ከተማና አካባቢው የሚኖሩ ከ1.1 ሚሊዮን በላይ ነዋሪዎችን ተጠቃሚ ያደርጋል የተባለው የንጹህ መጠጥ ውሃ ፕሮጀክቱ 15 አዳዲስ የከርሰ ምድር ውሃ ምንጮችን በማልማት 5000 ኪሎ ሜትር ውሃ መያዝ የሚችሉ 10 ግዙፍ የውሃ ማጠራቀሚያ ቦቴዎችንም የያዘ ነው ተባለው። በተጨማሪም ፕሮጀክቱ 245 ዋና የስርጭት መስመሮች፣ የውሃ አስተዳደር ቴክኖሎጂ እንዲሁም ባለ 5 ወለል የአስተዳደር ቢሮ ህንጻ ያለው መሆኑን ተመላክቷል። የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱራህማን ፕሮጀክቱ በአካባቢው በየጊዜው የሚነሱ የንጹህ መጠጥ ውሃ ጥያቄዎችን በዘላቂነት ለመፍታት ያስችላልም ብለዋል። የውሃና ኢነርጂ ሚኒስትር ዴኤታ አምባሳደር አስፋው ዲንጋሞ በበኩላቸው ፕሮጀክቱ መንግስት ዘመናዊ የንጹህ መጠጥ ውሃ ፕሮጀክትን ተደራሽ ለማድረግ የሚያደርገው ጥረት አካል መሆኑን ገልጸዋል። በቀጣይም በሁሉም ሀገሮች ከተሞች መሰል ግዙፍ የንጹህ መጠጥ ውሃ አቅርቦትና የፍሳሽ አወጋገድ ስርዓቶችን የመገንባት ስራ ተጠናክሮ ይቀጥላልም ነው ያሉት። የኦሮሚያ ክልል ውሃና ኢነርጂ ቢሮ ኃላፊ አቶ ሚሊዮን በቀለ ፕሮጀክቱ ዘመኑን በአዋጁ መሳሪያዎች የተገነቡና ንጹህ ውሃን ሳይቆራረጥ ያለ ብክለትና ብክለት ተደራሽነት ማድረግ የሚያስችል ነው ብለዋል። በሌላ ዜና በወላይታ ሶዶ ከተማ የ14 ሰዎችን ኢቲኤም ካርድ የሰረቀው ግለሰብ በቁጥጥር ስር ዋለ። በወላይታ ሶዶ ከተማ ኢቲኤም ካርድ በመቀየር የማጭበርበር ወንጀል ለመፈጸም የሞከረው ግለሰብ በፖሊስ ቁጥጥር ስር መዋሉን የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን አስታውቋል። የኮሚሽኑ የህዝብ ግንኙነት ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይል እንደገለጹት በወላይታ ሶዶ ከተማ አንድ የባንክ ደንበኛ ኢቲኤም ማሽን ገንዘብ ለማውጣት ሲሞክር ማሽኑ ችግር አጋጥሞትም ነበር። በወቅቱ በአቅራቢያው የነበረው ተጠርጣሪ ዳንኤል ደሳለኝ ካርዱን ስጠኝ በፀጉር ጠርጌ እሰጥሃለሁ በሚል ማታለያ ዘዴ ካርዱን ተቀብሎ ወስዷል። በሳቱም የሚስጥር ቁጥሩን ፒኤን ያስገባ መመልከቱን ካርዱን ጠርጎ የመለሰ በማስመሰል ሌላ የተቀየረ ኤቲኤም ካርድ ሰጥቶት ዋናውን ካርድ ይዞ ለማምለጥ ሞክሯል የተባለው የደረሰን ጥቆማን ተከትሎ ፖሊስ ባደረገው ፈጣን ክትትል ተጠርጣሪውን እጅ ከፈንጅ በመያዝ ቁጥጥር ስር አውሎታል። ፖሊስ ምርመራውን በማስፋት በፍርድ ቤት በተሰጠ የብርበራ ትዕዛዝ በተጠርጣሪው የተጎጂውን ካርድ ጨምሮ 14 የተለያዩ ሰዎች ኢቲኤም ካርዶችን ይዞ መገኘቱን ተገልጿል። ፖሊስ ህብረተሰቡ ከኢቲኤም ማሽኖች ገንዘብ የሚያወጣበት ጊዜ የሚስጥር ቁጥሩን ለሌላ አካል እንዳያሳይ፣ በማሽኑ አጠቃቀም ላይ ችግር ያጋጠመው ከሚያሳውቀው ሰው እርዳታ ከመጠየቅ ይልቅ የባንኩን ባለሙያዎች ወይም የጥበቃ አካላትን ብቻ ቢጠይቅ የተሻለ እንደሆነ ጥቆማ ተሰጥቷል። የገንዘብ ሚኒስትር አህመድ ሸዴ ፊርማ ያለበትና የሰራተኞችን ኑሮ ውድነት ጫና መደጎሚያ ደሞዝ ማሻሻያ ጥናት በገንዘብ ሚኒስቴርና በሲቪል ሰርቪስ ኮሚሽን በጋራ ተካሂዶ ለማክሮ ኢኮኖሚ ኮሚቴ ቀርቦ ታይቷል የሚል መረጃ በማህበራዊ ሚዲያ እየተዘዋወረ ይገኛል። የደሞዝ ጭማሪውን ከመስከረም 1 2019 ዓ.ም ጀምሮ ተግባራዊ እንዲደረግ ለውሳኔ የቀረበ እንደሆነም ተጠቅሷል። ነገር ግን መረጃው ሐሰት እንደሆነና አብዛኛውም ግለሰብ በዚህ መረጃ እንዳይሳሳት ከገንዘብ ሚኒስቴር የተሰጠ መግለጫ ዛሬ ይፋ ሆኗል። አሁን ደግሞ መጨረሻ ወዳደረግነው ወደ ውጭ ምንጭ ዜናዎች እናልፋለን። ቻይና ከ325 ሚሊዮን ዶላር ጉቦ የተቀበሉት የመንግስት ባለስልጣናት በሞት እንዲቀጡ ወሰነች። በምስራቅ ቻይና የሚገኝ አንድ ፍርድ ቤት ለ30 ዓመታት ከ2.2 ሚሊዮን ዩዋን ወይም ከ325 ሚሊዮን የአሜሪካን ዶላር በላይ ጉቦ የወሰዱ የቀድሞ ከተማ ባለስልጣናት በሞት ፍርድ እንዲቀጡ ተወስኖባቸዋል የተባለው ከ1993 እስከ 2023 በናንጂንግ ከተማ በተለያዩ ኃላፊነት ቦታዎች ላይ ሲያገለግሉ የቆዩት ያንግ ዩሊን በማጭበርበር ስልጣን አላግባብ በመጠቀምና በገንዘብ ማዘዋወር ወንጀል ጥፋት
እኛ ሆነው ተገኝተዋል። የ69 ዓመቱ አዛውንት ገንዘብና ውድ ንብረቶችን በመቀበል ባለሀብቶች የምህንድስና ኮንትራቶችን፣ የመሬት ዝውውርና የፋይናንስ እንዲያገኙ ለመርዳት መስራታቸውን የመንግስት ሚዲያዎች ዘግበዋል። ያንግ ላይ ምርመራው የተደረገው ፕሬዚዳንት ሺ ጂንፒንግ በወታደራዊና ከፍተኛ ደረጃ ባላቸው የባንክ ዘርፎች ላይ ባስጀመሩት የጸረ ሙስና ዘመቻ አካል ነው። በናንጂንግ አብዛኛውን የሥራ ዘመናቸውን ያሳለፉት ያንግ እጅግ ከባድ ወንጀሎችንም ፈጽሟል የተባለው ይህ ድርጊታቸው በመንግስትና በህዝቡ ጥቅም ላይ እጅግ ከባድ ኪሳራ አስከትሏል ሲል በቻንግዙ ከተማ የሚገኝ ፍርድ ቤት አስታውቋል። ክቡራትና ክቡራን ውድ አድማጮቻችን ለሐምሌ 1 ቀን በጠዋት ያዝናቸው መረጃዎችን ይመስሉ ነበር። ከመረጃዎች ጋር አብሬያችሁ ቆዩት። እኔ ነው ወርቁዬ ነበርኩኝ። በሌላ ጊዜ በሌላ መረጃ እስከምንገናኝ ቸር ሰንብቱልን።